በኢትዮጵያ ፕሬስ ድርጅት አዘጋጅነት ባለፉት ጊዜያት በምዕራፍ 1 ስለ ኢትዮጵያ በተለያዩ መድረኮች ሲመከር መቆየቱ ይታወቃል። ሁለተኛው ምዕራፍ ሶስተኛው ዙር ስለ ኢትዮጵያ መድረክ ክህሎት ስለ ኢትዮጵያ በሚል መሪ ሐሳብ ተካሂዷል። ያሁኑ ትውልድ በቅድመ አያቶች የነጻነት የድል ታሪክ የጸናችውን ኢትዮጵያ የሙያ ክህሎት በመታጠቅ የበለጸገች ኢትዮጵያን ማነጽ እንዳለበት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። ኢትዮጵያውያን ለኛ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝቦችና ለግፉአን በሙሉ ፍትህ ለማስፈን በአጥንት በደም በህይወት መስዋዕትነት ሀገር ያጸኑበት ወር ነው። ያ ስሜት ሳይላቀቀን ነው ይሄ መድረክ የተመቻቸውና እኛ ደግሞ አሁን ያለን ትውልዶች እንደኛ እናትና አባቶች ውድ የሆነውን የህይወት መስዋዕትነት መክፈል ሳይጠበቅብን ስለ ኢትዮጵያ ክህሎት ታጥቀን ሀገር ለመስራት የራሳችንን አድዋ ለመጻፍ መስራት አለብን። የሀገርን የለውጥ ጉዞ ለማሳካት ገበያ መር ክህሎትን የተላበሱ ዜጎችን ማፍራት እንዲሁም ለአዳዲስ ስራ ፈጣሪ ወጣቶች የፋይናንስ የገበያ ትስስር የመስሪያ ቦታና የቴክኖሎጂ አቅርቦት አስፈላጊ ስለመሆኑ የውይይት መነሻ ጽሑፍ አቅራቢዎች ተናግረዋል። አዲስ የከፍተኛ ትምህርት የቴክኒክና ሙያና የኢንዱስትሪ ትስስር አዋጅ ወጥቷል። እሱን አዋጅ መሰረት አድርገን ፕራይቬት ሴክተሩ ከተቋማት ጋራ ተቀናይቶ የሚሰራበትን እድል እየፈጠርን እንገኛለን። ፋብሪካ መሰል ወርክሾፖችን እንዲያደራጁና እዛው ያለ ያመረቱ እንዲያሰለጥኑ ኢንዱስትሪው አሁንም ስትቀርቡት የሚጠይቀው የሰው ኃይል እጥረት አለ። የሰለጠነ የሰው ኃይል እፈልጋለሁ አሁንም እየቀረበ አይደለም ይላል። ስለዚህ ይሄ ሚስማች አለ። ሰው ፈልጋለሁ ይላል፣ ነገር ግን አሁንም ስራ የሚፈልግ ወጣቶች በብዛት አሉ። ስለዚህ ይሄን የማናበብ ኢንዱስትሪው የሚፈልገውን የሰው ኃይል የማቅረብ ስራ አሁንም በቀጣይነት ከስራና ክህሎት ሚኒስቴር ጋር ቴክኒክና ሙያ ተቋማት ጋር የጀመርነው ስራ አጠናክረን መቀጠል ይኖርብናል ማለት ነው። እንደ አገር ፎከስ የተሰጠው ነው ማኑፋክቸሪንግ ጋርመንትና ቴክስታይል ይባላል። ፋሽን ግን ሌላ ትልቅ አስተዋጽኦ የሚያደርግና $1 ትሪሊየን ኢንዱስትሪ ነው። ዓለምን የሚያንቀሳቅስና የነዚህ ሁሉ የማኑፋክቸረር ሄድ ሆኖ ሊድ የሚያደርግ ነው። ስለዚህ ለብቻው እንደ ኢንዱስትሪ ተይዞ ትኩረት ሊሰጠውና ሊሰራበት ይገባል። በኢትዮጵያ የሚገኙ ስራ ፈጣሪ ዜጎችና በክህሎት የበለጸጉ ብቁ የሰው ኃይልን ከአምራች ኢንዱስትሪው ጋር ለማገናኘትና የሚፈልገውን ውጤት ለማምጣት እንደነዚህ አይነት መድረኮች ወሳኝ ናቸው ያሉት ደግሞ የውይይቱ ተሳታፊዎች ናቸው። ስራ ፈጣሪዎች ላይ በሰሩኛ ሀገር ውስጥ ያሉ ባለሀብቶች ኤክስፖርት ማድረግ እንችላለን ነው። እኛ ራሱ ወደ ውጭ ሀገር ኤክስፖርት ማድረግ እንችላለን። ስለዚህ የትኛውም መንግስትም ሆነ ባለሀብቶች ከኛ ጋር ከስራ ፈጣሪዎች ጋር ቢሰሩ በጣም ነው እቺ ሀገር 3 አመት 4 አመት በማንሳታ ውስጥ መለወጥ እንችላለን። በሁሉም ሴክተር የሚገጥሙን ቻሌንጆች አሉ። እዚህ እነዛን ቻሌንጆች በራሴ ነው እስከ ዛሬ ድረስ ስፈታ የነበረው። ዛሬ ደግሞ የክህሎት ሚኒስቴሩ በዚህ አቅጣጫ እኛን ለመደገፍና ከኢንዱስትሪ ሚኒስቴር ጋር ሆኖ እንደዚህ መድረክ አቅርቦ ሲነጋገር ብዙ የምንጠቁማቸው እኛ የሚቸግረንን እንዲደረግልን የምፈልጋቸው ነገሮችም አሉና ስለዚህ በጣም ደስተኛ ነኝ። የፌዴሪ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ባደረጉት የማጠቃለያ ንግግር ክህሎት ችግር ፈችና መፍትሄ አምጪ ነው። እያንዳንዱ አምራች ኢንዱስትሪ የሚፈልገውን ብቁ የሰው ኃይል ለመገንባት በትብብር መስራት ይገባል ነው ያሉት። ኢንዱስትሪዎች የሚፈልጓቸው አዳዲስ የስልጠና መስኮች እንዳሉ ገልጸው ትብብርን በማጠናከር ፍላጎት መር የሰው ኃይል ለማቅረብ ይሰራል ብለዋል። ኢትዮጵያን ከፍ ማድረግ የሚቻለው በስራ ነው። ስራን ደግሞ በክህሎት በመምራት ነው። ስለሆነ ኢትዮጵያ ከመቼውም ጊዜ በላይ ልጆቿን የምትፈልግበት ጊዜ ነው። ያለንን ስኪል ሀገር ላይ እናፍስስ ያለምንም ስስት። የኢትዮጵያ ሌበር ማርኬት ኢንፎርሜሽን ሲስተም በጣም ትልቅ ስርዓት ዲማንድና ሰፕላይ በቴክኖሎጂ አግዞና ደግፎ የሚመልስ ስርዓት ነው። ኢንዱስትሪዎች የሰለጠነ የሰው ኃይል ከፈለጉ ለቅጥር የሚያጠፉት ጊዜ ሳይኖራቸው ከዛ ስርዓት የሰው ኃይል ማግኘት ይችላሉ።